ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዛሬው ዝግጅታችን እንግዲህ ከእጃችሁ ምን ጊዜም ስለማይጠፋውና ብዙ ጥቅም ስለሚሰጣችሁ የሞባይል ስልካችሁ እናወራለን ማለት ነው። ታዲያ በዛሬው ዝግጅታችን የምናየው በእጃችሁ ያለው አንድሮይድ ስልክ እናንተ ከምታውቁት ነገር በላይ እጅግ ብዙ የሆነ ጥቅሞችን እንደሚሰጥ እናም እነዚህ አገልግሎቶች በብዙዎች ዘንድ የማይታወቁ ነገር ግን እጅግ ጠቃሚ የሆኑ የስልክ ፊቸሮች እንደሆኑ በዛሬው ዝግጅታችን እናያለን ማለት ነው። ስለዚህ በዚህ ቪዲዮ በእጃችሁ የያዛችሁት አንድሮይድ ስልክ ሊያደርጋቸው የሚችላቸው ነገር ግን እናንተ የማታውቋቸውን 10 አስደናቂ ፊቸሮችን አብረን እንመለከታለን ማለት ነው። ከነዚህ ውስጥ አንዳንዶቹ ጊዜን የሚቆጥቡ ናቸው፣ አንዳንዶቹ ህይወትን ቀላል የሚያደርጉ ናቸው፣ አንዳንዶቹ ደግሞ የሚያስገርሙ ናቸው። ስለዚህ እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆዩ። ስለዚህ በቀጥታ ወደ ዝግጅቱ እንሄዳለን ማለት ነው። እንግዲህ ብዙ አንድሮይድ ስልክ ብዙ የራሱ የሆኑ ፊቸሮች አሉት፣ ሁላችንም እንደምናውቀው ማለት ነው። በጣም ብዙ ማለት ነው። እንግዲህ አብዛኞቻችን ያው ጥቂቶቹን ነው በስነ ስርዓት የምንጠቀመው፣ ነገር ግን ብዙ የማናውቃቸው እንትኖች ፊቸሮች አሉት በአንድሮይድ ስልካችን ላይ ማለት ነው። ኦፍ ኮርስ አሁን እያወሩ ያሉት ስለ አንድሮይድ ስልክ ብቻ ነው፣ አይፎን አይመለከትም ማለት ነው። ይሄን ደግሞ ስለ አይፎን ደግሞ በሌላ ዝግጅት በሰፊው እንመጣበታለን። እንግዲህ በጣም ጠቃሚ ከሆኑ የአንድሮይድ ስልክ ፊቸሮች በመጀመሪያ ደረጃ የምናየው ምንድነው? ስፕሊት ስክሪን ይባላል፣ ወይም ደግሞ ስፕሊት ስክሪን ሙሉ ስሙ ማነው? መልቲታስኪንግ ይባላል። ይሄ ምንድነው? ሁለት አፖችን በተመሳሳይ ጊዜ መጠቀም እንደማለት ነው። እንግዲህ እንደምታዩት ብዙ ስልካችሁ ላይ ብዙ አፕ ሊኖር ይችላል። ለምሳሌ ዩቲዩብ እያያችሁ የሆነ ቴሌግራም መጠቀም ፈልጋችሁ ይሆናል። ምናልባት ይሄንን እንግዲህ ብዙዎቻችሁ ልታውቁት ትችላላችሁ፣ ግን በጣም ወሳኝ የሆነ ነገር ነው። ለምሳሌ እንደ ኤግዛምፕል ዩቲዩብ ከፍቼ ካልኩሌተር እየሰራው ነው ብለን ብናስብ እንደምታዩት ለምሳሌ ዩቲዩብ ከፈትን፣ ከዛን ምን እናደርጋለን? እቺ የሚኒማይዝ በተኑ አላቻ እንጫናትና እዚች ጋር የዩቲዩብ ምልክቷ ላይ እሷን እንነካታለን። ከዛን 4 ኦፕሽኖች ይመጣሉ። አፕ ኢንፎ፣ ኦፕን ኢን ስፕሊት ስክሪን ቪው፣ ኦፕን ኢን ፖፕ አፕ ቪው፣ ሎክ ዚስ አፕ የሚላል። እኛ ኦፕን ኢን ስፕሊት ስክሪን ቪው የሚለውን እንጫናታለን። ከዛን ይኸው እንደምታዩት ከላይ እንደዚህ ያመጣል። ከዛን ደግሞ እኛ ከስር የፈለግነውን ካልኩሌተር ለምሳሌ እኛ መስራት እንፈልጋለን ብለን ብናስብ ካልኩሌተር ይሄ እንከፍትና ከላይ ደግሞ እነዚህ የፈለግነው ነገር መስራት እንችላለን ማለት ነው። ይሄ በጣም እጅግ በጣም ጠቃሚ የሆነ ፊቸር ነው፣ አንድሮይድ ያለው ፊቸር ነው። ስፕሊት ማለት ነው። ሌላው ደግሞ በሁለተኛ ደረጃ የምናየው ኢብኑ ተማም እንኳን ደህና መጣ ላይቭ ካፕሽን ነው። እንደምታዩት እዚህ ጋር አይታችኋታል። እቺ ላይቭ ካፕሽን ነው። ምንድነው የምታደርገው? ላይቭ ካፕሽን ሰብታይትል ይሰጠዋል፣ ለምናየው ነገር ሰብታይትል ይሰጠዋል። ለምሳሌ እቺን ኦን ብናረጋትና አንድ ቪዲዮ ለምሳሌ ይሄ ብንከፍተው This is something that's something to do as a pedicure or a manicure soak or as a bath soak. So it's sort of universal. It'd be a good, maybe a good item. So under $20. Only one of them includes a Dead Sea soap. Okay. All right, and that's the really good one, but that's a featured one. So I'm gonna show you what that is. Okay. Now these are just the samples. So today you're only gonna be able to feel 2 activations. Bath bombs have 30. Okay. So you drop that right inside. You see it starts to fizz up, and as it's fizzing, it's going to release those 2 agents, okay? And a nice thing to do with it, whether it's going to be in the bathtub or whether it's going to be here, you can take some petals, whether it's going to be in a tub or whether it's going to be... እንግዲህ በሶስተኛ ደረጃ የምናየው ኤጅ ፓናል የሚለው ነው። ኤጅ ፓናልን ኦን ለማድረግ ሴቲንግ ላይ እንገባለን። ከዛን እዚህ ጋር ሰርች ላይ ምን ብለን እንጽፋለን? ኤጅ ፓናል ላይ ታች ኦን ሆኗል። ግን እናንተ እዚህ ጋር ትገቡና ኤጅ ፓናል የሚለውን አይታችሁታል። እዚህ ጋር ኦን ኦፍ አለ። ኦን ታደርጉታላችሁ። ኦን ካደረግነው በኋላ እቺ
እንትን ትመጣ አይታችሁታችሁ በጎን ያለችዋ አይታችኋል። ከነዚህ ውስጥ ስማርት ሴሌክት የምትለዋ እሷን እንጫናታለን ማለት ነው። ለምሳሌ እንደ ኤግዛምፕል እስኪ የሆነ ፎቶ ንክፈትና ጽሁፍ ያለው ፎቶ ለምሳሌ እስኪ እዚህኛው ጋር ባንክ ትራንስፈር ያደርኩበት ነው። ከዛ እዚች ጋር ስማርት ሴሌክት እንበላትና ከዛ እስኪ አታችሁታል ሴሌክት ያደርገዋል። እቺን ፈልገናት እቺን ለመውሰድ ከፈለግን የሆነ ቦታ ላይ ምን እናደርጋለን? ኮፒ እንለዋለን። ኮፒ ቱ ክሊፕቦርድ ይልናል። ከዛን እዚህ ጋር ኖት ላይ እንመጣና ለምሳሌ እዚህ ጋር ፔስት እንለዋለን። አይታችሁታል ቆርጦ ራሷን ብቻዋን ያስቀምጥልናል ማለት ነው። ከሆነ ኢሜጅ ላይ የፈለግናትን ነገር ለመውሰድ የሚያገለግል ነው። ባጭሩ ምን ይባላል? ስማርት ሴሌክት ወይም ደግሞ ኮፒ ቴክስት ፍሮም ኤኒ ስክሪን የሚባለው ይሄ ነው። ከየትኛውም የፈለግነው እንትን ላይ ቆርጦ ያችን የፈለግነው ቦታ ላይ ፔስት እንድንል ያደርገናል ማለት ነው። ይሄ ሶስተኛው ፊቸር ነው። አራተኛው ፊቸር ሳምሰንግ ኪድስ ሞድ የሚባለው ነው። ይሄ ምንድነው? ይሄ በጣም ወሳኝ ነው ብዬ አስባለሁ። አሁን ልጆቻችን የኛ ስልክ ከተቀበሉ በኋላ አንከለክላቸውም፣ ያው ስሜታቸውን ለመጠበቅ ስንል ማለት ነው ማንከለከላቸው። ግን የተለያዩ እንዲገቡ ወይም ደግሞ እንዳይው ማንፈልጋቸው ነገሮች አሉ። ይሄ የሁሉም ወላጅ ስጋት ነው ማለት እንዲያዩ ማንፈልጋቸው ብዙ ነገሮች ስላሉ ይሄ እንዴት ነው ኢኔብል የምናደርገው? ይሄንን ወርታች ስዊፕ ዳውን እናደርጋለን። ከዛን እቺን ደግሞ ትዋይስ እቺን ወርታች እናደርጋትና አይታችሁ እዚህ ጋር ኪድስ የምትሏ ትታያለች። እዚህኛው ላይ እሷን ክሊክ እናደርጋታለን። ከዛ ቶታሊ ይቀይረዋል የስክሪናችን። እነዚህ እንግዲህ መቀየር የማይችሉ ገብታችኋል። ስክሪናቸው መነካካት ምን እንደሆነ የማያውቁ ህፃናት ስለሆኑ መልሶ ይሄንን እንትን ኢኔብል ወይም ለማጥፋት አይችሉም። ለምሳሌ ይሄኛው በቃ የህፃናት እንትን ይሆናል ማለት ነው። እንደምታዩት በቃ እንዳለ ለነሱ የሚሆን ነገር ብቻ ነው፣ ለነሱ ማስተማሪያ። ሌላ ነገር ውስጥ ሊገቡ አይችሉም። ያው ክሮክስ ፍሬንድስ አሁን ቪሌጅ የሚለው አውርጄዋለሁ። እናንተ እንደፈለጋችሁ ማውረድ ትችላላችሁ። አይታችሁታል። እዛን እዚህ ጋር የሚፈልገውን ነገር እንደ ህፃን መሆን ያለበትን ነገር ያደርጋል። ለምሳሌ ይሄው ተመልከቱ። ከዛ ይሄው ለነሱ ይሆን ሌላ ነገር ውስጥ አይገቡ። ይሄን ነገር እንደፈለጋቸው ይጫወቱበታል ወይም ኢንተርቴን ያደርጉበታል ማለት ነው። ይሄን ዲሴብል ለማድረግ ምንም ማድረግ ነው? ባክ ማለት ነው። ምንም ሌላ ነገር የለውም። ባክ እንለዋለን። ባክ ስንለው ራሱ አውቶማቲካሊ ይወጣል ማለት ነው። ይሄ አራተኛው ፊቸር ነው። አምስተኛው ፊቸር እና በጣም ይጠቅማል ብዬ ማስበው ምናልባት ይሄን ልታውቁ ትችላላችሁ፣ ግን የማያውቁ ሚኖራቢ ስላሰብኩ ነው። ሲም ካርድ ሎክ ነው። ማንም ሲም ካርዳችንን ገብቶ ብር ሊወስድ ወይም ደግሞ ሊደውል አይችልም ማለት ነው። ያው አንዳንድ ሰዎች በጣም ፕራይቬሲያቸውን ስለሚፈልጉ በሚል ነው እንጂ ያው ስልካችንን ከኛ ውጪ ማንም ሊነካው አይችልም። ግን ሲም ካርዳችን ሎክ ማድረግ ከፈለገን በጣም ሲምፕል ነው። ሴቲንግ ላይ እንገባለን። ከዛን ኮኔክሽን ላይ እንገባለን። ኮኔክሽንስ ሲም ካርድ ማናጀር ላይ እንገባለን። ከዛን ሞር ሲም ሴቲንግ የሚል እንገባለን። ከዛን ሲም ካርድ ሴኩሪቲን አይታችሁታል። ከዛን ሎክ ሲም ካርድ ይላል። ሪኳየርድ ዩር ሲም ካርድ ፒን ቱ አንሎክ ኤንድ ዩዝ ዩር ሲም ካርድ ይላል። እቺን ኢኔብል ያደረግናት ጊዜ ምን ይሆናል ማለት ነው? ፒን እንድናስገባ ያደርገናል። ከዛም በኋላ በሲማችን ለመደወል ወይም ደግሞ ቴክስት ለማድረግ ሳምቲንግ ሌላም ነገር ለማድረግ ግዴታ ፒን ይጠይቃል ማለት ነው። ይሄንን እንግዲህ የሚፈልገው ይኖራል። በእርግጠኝነት እኛ በዚህ ሰዓት ላንፈልግ እንችላለን፣ ግን የሚያስፈልግበት ጊዜ ሊመጣ ይችላል። ስማርት ሲም ካርድ ሎክ በዚህ መልኩ ኢኔብል ማድረግ እንችላለን ማለት ነው።